ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በአብይ አህመድ አገዛዝ የተካሄደ ያለው ምርጫ ከ10 ቀናት ያነሰ ጊዜ ቀርቶታል። የተቃዋሚ ፓርቲ አመራሮችና ትብብር በሚል የሚንቀሳቀሱት የፖለቲካ ፓርቲዎች የተቃውሞ መግለጫ አውጥተዋል። መግለጫው በምርጫ ሂደቱ ላይ በአጠቃላይ ያተኮረ ነው። በዚህና በወቅታዊ የጥምረቱ እንቅስቃሴ ዙሪያ ከጥምረቱ አባልና ከኢሃፓ ዋና ጸሐፊ ከሚስተር ስላሴ ታምራት ጋር ቆይታ እናደርጋለን። እንደምን አለሽ ሚስተር ስላሴ? እንዴት አለህ መሳይ? በወቅታዊ ጉዳይ ላይ አንዳንድ ነጥቦችን በማንሳት ለመወያየት ነው የደወልኩልሽ። እስቲ በቅድሚያ መግለጫችሁ ምንድነው? ጥምረቱ መግለጫ አውጥቷል። ትብብር በሚል ፓርቲዎች በጋራ ተቀናጅታችሁ የተንቀሳቀሳችሁ ናችሁ። ትብብሩ ያወጣው መግለጫ አለ። ባጭሩ መግለጫው ምንድነው? እንግዲህ ባጭሩ የመግለጫውን ሐሳብ ከላይም እንደገለጽነው የምርጫውን ውጤት ከሞላ ጎደል ቢታወቅም መሰረታዊ ሂደቱና ቅድመ ሁኔታዎቻችንን ቸል አንልም በሚል ከዚህ ቀደም ስላስቀመጥናቸው ቅድመ ሁኔታዎቹ አሁንም በዝምታ የሚታለፉ ከሆነ ባሉን ጥቂት ቀናት ውስጥ ትብብሩ ስለሚወስዳቸው እርምጃዎች እንዲሁም ደግሞ በአጠቃላይ በምርጫ ሂደት ውስጥ ያጋጠሙ ተግዳሮቶችንና ወደፊት ለምናደርገው የዲሞክራሲያዊ ምርጫ እንዳልሆነ በምናሳይባቸው መንገዶች በሙሉ በማስረጃነት ጭምር የያዝናቸውንና ለዓለም አቀፉ ማህበረሰብም እና ለሚመለከታቸው አካላት ገለልተኛ ለመሆናቸው እንደተጠበቀ ሆኖ ኮሚኒኬት ያደረግናቸውንና መረጃዎቹ በእጃችን ላይ የሚገኙትን ተግዳሮቶች ይፋ ያደረግንበት መግለጫ ነው። እንደው በዝርዝር ለመመልከት ያህል ምንድነው ገጠሙ ያሏቸው ችግሮች? አንድ ቡድን ተንቀሳቅሶ ምርጫው አስቻይ ሁኔታ በተመለከተ ምርመራ ሲያደርግ እንደነበርና ያንን ሪፖርት አቅርቧል። ተሰማነው ከሆነ በአማራ ክልል 97% አስቻይ ሁኔታዎች እንዳሉ የጠቀሰበት እንደሆነ ተመልክቶ ያንን በመቃወም ነው። እስቲ ምንድነው በዝርዝር ምን ጉዳዮች ላይ ነው ትኩረት ሰጣችሁ ተቃውሞ ያቀርባችሁት? እንግዲህ ከዚህ ቀደምም ላለፉት ዓመታት ከምርጫ ውጪ ጭምር ስንታገልባቸው የነበሩ በተለይ አክቲቭ ጦርነት ላይ የሰዎች ሞት፣ እልቂቱን፣ የፖለቲከኞች የጋዜጠኞች እስርን በተመለከተ ፍትሃዊ ዲሞክራሲያዊና ገለልተኛ ዲሞክራሲ ተቋማት አለመኖራቸውን ጨምሮ የተለያዩ ቅድመ ሁኔታዎችን ማስቀመጣችን ይታወቃል። ከዛ ባለፈ ግን በተለይኛ ስለ ምርጫ አስቻይነት ስናወራ አንዱ የምናነሳው ነገር የጦርነት ጉዳይ ነው። አሁን ላይ በጸጥታ ስጋት እንግዲህ የተለያዩ ክልሎች ላይ ተንቀሳቅሶ የዳሰሳ ጥናት የሚያደርግ ቡድን በምርጫ ቦርድ በኩል ተቋቁሞ ነበረ። በተለይ በደቡብና በቤንሻንጉል ላይ የተንቀሳቀሰው ቡድን ከሞላ ጎደል ከመሬት ላይ ያለውን እውነታ ያልካደና በተወሰነ መልኩ ከእውነታው ጋር የተቀራረበ ሪፖርት ሲያቀርብ፣ በተቃራኒው ደግሞ በአማራና በኦሮሚያ ክልል የተንቀሳቀሰው ቡድን ከ97% በላይ አስቻይ ሁኔታ አለ በእነዚህ ክልሎች ብሎ አቅርቧል። እንግዲህ የኛ ትብብር አቋም ከዚህ በፊትም ለህዝብ ኮሚኒኬት ባደረግነው መሰረት ባወጣናቸው መግለጫዎች ላይ በጣም አክቲቭ ዋር በመኖሩ ህዝብ እየሞተ በመሆኑ አጠቃላይ እየተጣሱ ያሉ የሰብአዊና ዲሞክራሲያዊ መብቶችን በመግለጽ እንዳልሆነና በተለይ በአማራ ክልል ይፋ የፖለቲካ እንቅስቃሴ እንደማናደርግ ገልጸናል። አሁን ላይ በአማራ ክልል ሙሉ በሙሉ ሊባል በሚችል ሁኔታ በኦሮሚያ ክልልም ከዋና ዋና ከተሞቹ በተረፈ አስቻይ ሁኔታ የለም ብለን ነው የምናምነው። ስለዚህ በዛሬው መግለጫ ላይም ይሄ ሁኔታ በጣም አሳሳች፣ አደናጋሪ፣ የተዛባ መረጃ የያዘና ተዛባ ተብሎ ብቻ ሊታለፍ የማይችል በደንብ መወገዝ፣ ትክክል ያልሆነ እንደሆነ መገለጽና ህዝቡ በአጠቃላይ ደግሞ ጥናቱን ያሰራው ቦርድም ቅድም እንዳልኩ ሪዘርቬሽናችን እንዳለ ሆኖ መቀበል የለበትም በሚል ነው አንዱ ጥሪ ያደረግነው። ከዚህ ጋር በተያያዘ ሚስተር ስላሴ ምናልባት ይህን ቡድን የመራው የተቃዋሚ ፓርቲ በሚል ራሱን የሚገልጸው ኢዜማ እንደሆነ ነው የሰማነውና ተቃዋሚ ፓርቲዎች ያስተባበሩት ምርመራ ነው የተካሄደው ወይስ ምርጫ ቦርድ ነው ይህንን ጥናት አካሂዶ እንዲህ አይነት ውጤት ተገኝቷል ያለው? ከዚህ ቀደም ታስታውስ እንደሆነ አረንጓዴ፣ ቢጫ፣ ቀይ ተደርጎ በአረንጓዴ ቦታ አስቻይ ሁኔታ ያለባቸው፣ ቢጫ የተወሰነ፣ ቀይ ደግሞ ምንም አስቻይ የሌለባቸው ሁኔታዎች በሚል ይፋ የተደረገ ጥናት የተባለ ጉዳይ ነበረ። ነገር ግን እኛም የጠየቅነው ጉዳይ ይሄ የመንግስት ጸጥታ አካላትን፣ የክልል መስተዳደሮችን በአጠቃላይ የብልጽግናን መዋቅር ብቻ ተጠቅሞ የተጠና ሁኔታ ስለሆነ እንቀበለውም። ስለዚህ ከእኛም ጭምር የተቋቋመ ከኛ ስል ከተቃዋሚ ፓርቲዎችም ጭምር የተውጣጣ ባለሙያዎች የተካተቱበት ጥናት ሊደረግ ይገባል በሚል ተቃዋሚ ፖለቲካ ፓርቲዎች አንስተን ነበረ። በዛ መሰረት እንግዲህ ሰዎች እንድንመድብ ተጠይቀናል። እኛንም በጣም ባስገረመን ሁኔታ አማራ ክልል 97%፣ ኦሮሚያ ክልልም እንደዛው ከዛ በላይ አስቻይ ሁኔታ
አለ ተብሎ ሲመጣ የትብብራችን አቋም እንዳልሆነ ይህ አሳይመንት በትክክል እንዳልተሰራ ከጀርባው ሌላ ፍላጎት እንዳለበት እና ይሄ የማደናገሪያ ስልት እንዳይሆን በደንብ ህብረተሰቡም ቦርዱም እንዳይቀበለውና እኛም ይሄንን ጥናት በፍጹም የማንቀበለው መሆኑን የገለጽንበት ሁኔታ ነው ያለው። እንግዲህ ሚኒስትር ስላሴ ወደ እናንተ እንምጣ። ከዚህ ቀደም ምርጫውን በተመለከተ የተለያዩ ጥናቶችን አድርጋችሁ አስቻይ ሁኔታዎችን በተመለከተ ብዙ ወረቀቶችን ጽፋችሁ ቅድመ ሁኔታ አስቀምጣችሁ በዚህ ቅድመ ሁኔታዎች መሰረት ምርጫ ውስጥ እንገባለን፣ እነዚህ ቅድመ ሁኔታዎች በሂደት የማይሟሉ ከሆነ ግን እንዳስፈላጊነቱ እርምጃ እንወስዳለን ነው። እርምጃው ምናልባትም ራስን ከምርጫ እስከ ማግለል የሚደርስ እንደሚሆን ቅድመ ሁኔታዎቹ በዋናነት የተቃዋሚ ፓርቲዎች የታሰሩ የፖለቲከኞች፣ ጋዜጠኞች እንዲፈቱ እንደዚሁም በተለያዩ የሀገሪቱ አካባቢዎች እየተካሄዱ ያሉ ጦርነቶችን በተመለከተ መንግስት ኃላፊነት ወስዶ እንዲያስቆም ሌሎች ቅድመ ሁኔታችሁን አስቀምጣችሁ ነው የገባችሁት። እስካሁን አንዱም ቅድመ ሁኔታ ተፈጻሚ አልሆነም። ይልቅስ የበለጠ እየተካረረ የመጣ ብዙ ችግሮች ሀገሪቱ ውስጥ እየተከሰተ ቀውሶች እየተበራከቱ ነው የመጣውና ቃላችሁን አልፈጸማችሁም። አሁንም ምርጫ ውስጥ ነው ያላችሁት። መቼ ነው ቃላችሁ የምትፈጽሙት? እንደ ኢህአፓ ከሆነ እየጠየቀኝ ያለው የተዘጋ ጉዳይ የለም። አሁንም ቢሆን ለማዕከላዊ ኮሚቴም ያንን አሳውቀናል። በፕሬዚዳንታችን በኩል የተዘጋ ጉዳይ አይደለም። ያለን አቋም የሚታወቅ ነው። ከዚህ በኋላ የሚኖረንም አቋም የሚታወቅ ነው። ነገር ግን ያንን አቋም እንዴት ኮሚኒኬት እናድርገው፣ በምን መልኩ ለሀገርም የኢህአፓን መርህም እንደገና ደግሞ ከዚህ በፊት የገባነውንም ቃል በምን መልኩ አስጠብቀን እንሂድ የሚለው ላይ ልንነጋገር እንችል ይሆናል እንጂ በፍጹም የተዘጋ ነገር አይደለም። ቃላችንን የሚያጠፍንበት ሁኔታ በፍጹም የለም። ቀናት ግን እያለቁ ነው። ምናልባትም ከአንድ ሳምንት አይበልጥም። አጠቃላይ ከምርጫው 10 ቀን ያነሰ ነው። መቼ ይህንን ውሳኔ ታስተላልፋላችሁ? ቀናት እያለቁ ነው ማለቴ ነው። በሚገባ አንደርስታንድ አደርጋለሁ እሱን ጥያቄዎች። እንደምታውቀው እኛ አንድ ነገር ለመወሰን ስናስብ በጣም ብዙ ነገሮችን ኮንሲደር እናደርጋለን። ብዙ ኮንሲደር መደረግ ያለባቸው ነገሮች አሉ። አሁን እንደ ትብብርም ነው ያለ ነው እና ትብብሩ ቅድመ ሁኔታዎችን አስቀምጧል ልክ እንደ ኢህአፓ። ከዛ ባይሆን ምን እናደርጋለን የሚለውን እንዲህ በይፋ ተናግረነው እናቅም። አሁን ወደዛ መተናል። እንደዚህ ተድበስብሶ የሚያልፍ ከሆነ ከዚህ በፊት ያስቀምጥናቸው ቅድመ ሁኔታዎችን የማይሉ ከሆነ አሁንም ማረፈደ አሉ ቀናት። እስከዛ ድረስ ድጋሜ እናጤነዋለን። እንግዲህ ከዚህ ቀደም እኛ ስንለው የነበረውን ነገር ወደዛ ጭምር የደረሰ እርምጃዎችን እንደምንወስድ ነው አሁንም እየገለጽን ያለ ነው። እንዳልኩ ቀናት ስላሉ ማለት ነው። ምናልባት ሚኒስትር ከመሃላችሁ ያው ከስራ አስፈጻሚ ኮሚቴ አባል አንዱ የፓርቲያችሁ የህዝብ ግንኙነት ክፍል ኃላፊ አቶ ይስሐቅ ወልዳይ ከምርጫው ራሳቸውን ከእጩነት ማግለላቸውን አስታውቀዋል። ምርጫ ቦርድ በእርግጥ ዛሬ ምላሽ ሰጥቷል። ተገቢ እንዳልሆነ የገለጸበትን ምላሽ ነው የሰጠው። ግን ይህንን ሂደት እንዴት አያችሁ? በተናጠል ነው እንግዲህ አቶ ይስሐቅ እርምጃ የወሰዱት። እሳቸው የፓርቲውን መርህ የፓርቲውን አቋም ፓርቲው የደረሰበትን አጠቃላይ ሂደት ተከትሎ ውሳኔው ላይ በግላቸው እንደደረሱ ነው የገለጹትና ይሄ ምናልባት በእናንተ እንቅስቃሴ ላይ የሚፈጥረው ተጽዕኖ አይኖርም? ምን አለ መሰለህ መሳይ፣ ለምሳሌ እኛ ብልጽግናን የምንቃወመው አንዱ መግደሉ፣ ማፈናቀሉ እነዚህ የሚያደርጋቸው ድርጊቶች እንዳሉ ሆኖ ዋን ማን ሩል ነው። ዲሞክራሲያዊ ስርዓት አይደለም የአንድ ሰው የበላይነት ያለበት እና በፍጹም ዲሞክራሲ የሌለበት ነው። ባለፈውም ስናወጣ ዲሞክራሲን አያዋልድም ይሄ ምርጫ፣ ለዛም አንቀበለውም ነው አይደለ ብለን የነበረው ታስታውስ እንደሆነ መግለጫው። ስለዚህ ዲሞክራሲ አጌንስቲዩም ሲሆን እየመረረህም ትውጠዋል። ለምሳሌ በሱ ኬዝ የድርጅት ፒአር ነው። አሁንም ድርጅቱ ውስጥ አለ። የማዕከላዊ ኮሚቴ ስብሰባ ላይ ሁላችንም ያነሳነው ሀሳብ በቪዲዮም ጭምር ስላለ ማለት ነው። ነገር ግን እኔ ዲሞክራሲ ትክክል ነው፣ ዲሞክራሲ መምጣት አለበት የምለው እኔን እስከጠቀመኝ ጊዜ ድረስ ብቻ መሆን የለበትም ብዬ አምናለሁ። ወይም ደግሞ የሆነን ሰው ስለጠቀመ ብቻ መሆን አለበት ብዬ አላምንም። እንዳልኩ ማድረግ የምንችለው ምክንያቱም ያለው ነገር ስለ ምርጫ ያለን አተያይ በዛ ማዕከላዊ ኮሚቴ የኢህአፓን አቋም የኢህአፓን መርህ እንዳይቀየርና እንዳይሄድ የሄድንበት ርቀት ስለሚታወቅ ማስረጃዎችም ጭምር ስላሉ አሁን የግለሰብ የስም ግንባታ ላይ አይደለም ያለ ነው። ለእኔ ወይም ደግሞ ለፕሬዚዳንታችን ወይም ለድርጅት ጉዳያችንና ተቃውመው አይ በፍጹም በዚህ ምርጫ መቀጠል የለብንም ብሎ ድምጽ የሰጡ 10 ምናምን ሰዎች ቀላሉ መንገድ ይሆን የነበረው አሁን ህዝብ ግንኙነታችን የተከተለውን መንገድ መከተል ነው። ከደሙ ንጹህ ነኝ ማለት ያ አይደለም። ያ እኔ ብዙ የለፈውለት ድርጅት ነው፣ ብዙ ሰዎች የሞቱለት ድርጅት ነው። ያንን ሪስፔክት አደርጋለሁ። እዚያ ያመጣኝ ድርጅት ነው። ድርጅቱ ተሳስቷል ብዬ በማስብበት ጊዜ ድርጅቱ ላይ ጀርባዬን ማዞር አይደለም ፖይንቱ እዛ ውስጥ ሆኜ የተሳሳተበትን ነገር ለማረም መሞከር ነው። ቀላል አይደለም። ነገር ግን ሁሌም ቀላሉ መንገድ መመረጥ አለበት የሚል እምነት የለንም። ሚኒስትር ስላሴ አሁንም ከድርጅቱ ውስጥ እንዳለው አቶ ይስሐቅ በድርጅቱ አጠቃላይ ሁኔታ ላይ ምንም ጥያቄ የላቸውም። ይህንን በጋራ አንድ ገጽ ላይ እንዳላችሁ ብዙ ነገሮችን በተመሳሳይ ቁመናና አቋም ላይ እንዳላችሁ ገልጸዋል። ነገር ግን ይሄ የምርጫ እጩነት ጉዳይ ነው። የምርጫ እጩነት ጉዳይ እሺ ምን አለ መሰለህ ንግግሮች ነበሩን ምን እናድርግ በሚል ማለት ነው። እንደዚህ የሆነ ነው። መርህ አለን። እንደ ግለሰብ ሁላችንም መርህ አለን መሳይ። በነገር ላይ ሁላችንም ማለት እኔ እስከዛሬ ስናገር የነበረውን ነገር ሳላምንበት አይደለም። ናትናኤል
እስከዛሬ ሲናገር የነበረው ነው የአብርሃም ወይም ደግሞ ሌሎቹ አመራሮች ሲናገሩ የነበረው ነገር ሳያምኑበት አይደለም። ሁላችንም መርሆች አሉ። ነገር ግን እንዳልኩ ነው በድርጅት ጊዜ ውስጥ ማጆሪቲ ሩልስ የሚባል ነገር አለ አይደለ? ያ የዲሞክራሲ እኮ አንዱ እንትን ነው። ከዛ ባለፈ አሁን ስለ ዲሞክራሲ ስለምን ማውራቱን እንተውና ንግግሮች ነበሩ መሬት ላይ ያለውን ሀቅ ከመናገር አንፃር እንደዚህ የማይሆን ከሆነ የድርጅቱን አንድነት በጠበቀ መልኩ የአመራሩን እንትን በማይሸረሽርና በማይከፋፍል መልኩ እንደዚህ አይነት አቋም ያለን ሰዎች ምን አይነት እርምጃ መውሰድ አለብን? ከወሰድንም በጋራ መሆን አለበት። ለውጥ እንዲያመጣ ኢምፓክት እንዲኖረው ምን ፈልገውን አይነት ድርጅቱንም በጠበቀ መልኩ እስከዛሬ ገባነውም ቃል በጠበቀ መልኩ እንደዚህ አይነት ተግባራትን ማድረግ አለብን በሚል በዝርዝር የተነጋገርንበት ጉዳይ ነው። ከዛ ቃል ወጥቶ ከዛ ንግግር ወጥቶ ግን በግል የሚካሄድ ነገር የራስን ኢሜጅ ከመገንባት በዘለለ የድርጅትን መርህም የተከተለ አይደለም። ከዚህ በፊት የነበሩ ንግግሮችንም የተከተለ አይደለም። እውነቱን ለመናገር ካለማመን ሳይሆን ምክንያቱም እናደርገዋለን እያልን የነበረው ነገር ስለሆነ ሁላችንም የግልን ትብዕና ወይም ደግሞ ገጽታ ከመገንባት በዘለለ ጥቅም አለው ብለን አናምንም። እንደ ትብብር ምናውቀው ጉዳይ የለም። ለምሳሌ እኔ ትብብሩ ዋና ጸሐፊ ነኝ አይደለም መሳይ፣ ደብዳቤዎች ሊገቡልን ይገባል። ይሄንን ውሳኔ ያወቅነው እንደ ትብብር ምርጫ ቦርድ ካወቀ በኋላ ለምርጫ ቦርድ ከገባ በኋላ በሶሻል ሚዲያ ላይ ሲለጠፍ ነው ይሄንን ያወቅነው። በትብብሩ ገጾች ላይ ሲለጠፍና ኮሚኒኬት ሲደረግ ነው ያወቅነው። ምናውቀው ነገር የለም ልልፈልጌ ነው። የድርጅት አባል ስትሆን የምትሄዳቸው ቅደም ተከተሎች አሉ። ተወደደም ተጠላም የድርጅት አባል ስለሆንክ ማለት ነው የምታከብራቸው መርሆች፣ የማትጥሳቸው ህጎች አሉ። ከየትኛውም ነገር በላይ እንዳልኩ ነው እስከዛሬ እሱም ሲናገር የነበረው እኛም ስንናገር የነበረው እንደ ኢሃፓ ነው። ግፋ ሲል እንደ ትብብሩ የትብብሩን አቋም ነው ሪፍሌክት ስናደርግ የነበረው። ከዛ ተቃራኒ ሆነ ስትቆም እንዳልኩ ድርጅቱ የሚወስናቸው ውሳኔዎች መገዛት አለብህ። ድርጅቱ ውስጥ እስካለ ድረስ በአብላጫ ድምፅ ስትሸነፍ ማለት ነው ድርጅቱን መልቀቅ ሌላ ነገር ነው። ከድርጅቱ በተቃራኒ መቆም ሌላ ነገር ሆኖ ሳለ ድርጅቱ ውስጥ አለው እስከተባለ ድረስ ግን የምታከብራቸው የምትገዛላቸው መርሆች አሉ። እንዳልኩ ነው ዲሞክራሲ አንተ እየመረረህም መዋጥ ነው። ለዛ ዋጋ መክፈል ነው አንዱ መንገድና ሚስተር ስላሴ አሁን ኢትዮጵያ ያለችበት ሁኔታ አቶ ይሳቅንም ይሄንን አንቺ ያነሳሽውን ሐሳብ የድርጅት ማዕከላዊነትንም በተመለከተ እንደ ቡድን መጓዙ የበለጠ የቡድን መንፈስን ማጠናከርና በዛ ደረጃ መንቀሳቀሱ የበለጠ ውጤታማ ያደርጋል በግል እንዲህ አይነት ውሳኔዎችን ከመወሰን የሚልም ጥያቄ ሐሳብ አንስተን ነበር። ግን ኢትዮጵያ ያለችበት ሁኔታ በተለየ መልኩ ሊታይ የሚችል እንደሆነ አሁን ያለው አጠቃላይ የኢትዮጵያ ሕዝብ መንፈስ የኢትዮጵያ ሕዝብ ፍላጎት በእንደዚህ አይነት የምርጫ ሂደት ውስጥ መቆየት በራሱ በግለሰብ ደረጃ ህመም ሆኖብኛል ነው። እንግዲህ አንዳንድ ጊዜ እንደ ድርጅትም የተለዩ ሁኔታዎች ይኖራሉ። የተለዩ አስተሳሰቦች፣ ውሳኔዎች የሚፈልጉ ነገሮች በኢትዮጵያ ውስጥ እየተፈጠሩ ያሉት ምናልባት እናንተ ዘግይታችኋል። ምርጫው እየደረሰ ነው። ሰልፍ እናደርጋለን ብላችሁ ሰልፉን አላየንም። ስብሰባም እንደምታደርጉ ነበር የሰማነው። መከልከሉም ሆነ መፈቀዱ እንቅስቃሴውም የለም። ምርጫው ግን እየተፋጠነ ነው እየተካሄደ ሂደቱ ያለው። ብልጽግና ምንም የሚገድበው ነገር የለም። በሀገሪቱ በተለያዩ አካባቢዎች የሚያደርገውን እንቅስቃሴ መንግስትን መዋቅር የመንግስት ሚዲያዎች የመንግስትን በጀት እየተጠቀመ ሰፊ ስራ እየሰራ እናንተ ግን አቅማችሁ ተገድቦ ምርጫው ቀኑ ደረሰ። በዚህ ጊዜ ላይ እንዲህ አይነት ምርጫ ላይ አልሳተፍም በሚል በግል የሚወሰን ውሳኔ ትክክል አይደለም ብሎ መውሰድ ይቻላል ወይ? እኔ ስለ ውሳኔው ትክክለኝነትና ትክክል አለመሆን አይደለም እያወራ ያለሁት። አንደርስታንድ ካደረግከኝ መሳይ እንደዛ መሆኑ አሁን የተወሰደው እርምጃ ትክክል ሊሆን የሚችለው ተመሳሳይ አቋም ያለው አመራር ባይኖር ነበር። ኮር አመራሩ የኢሃፓ በእንባ ጭምር ነው እንደዚህ አይነት ምርጫ ውስጥ እንዴት ኢሃፓ ይሳተፋል ብለን የለመነው ማዕከላዊ ኮሚቴውን። ያ ካልሆነ እኔ እንደዚህ አላደርግም ብለን ለማዕከላዊ ኮሚቴው ተናግረናል። ስለዚህ ተመሳሳይ አቋም ያለው አመራር ትንሽ አይደለም እንዳልኩ ነው። ያንን የተቃወመው አመራር ወደ 10 ምናምን የሚሆን የማዕከላዊ ኮሚቴ አባል ነው። በአብላጫ ድምፅ ይሸነፍ እንጂ እነዛ ሰዎች አሁን ስለ ኢምፓክት ነው አይደለም የምናወራው። ማለት አፍተሮል እኔ ወጥቻለሁ ከደሙ ንጹህ ነኝ ማለት አይደለም። በእኔ አረዳድ ጥቅም ያለው መውጣታችን ትርጉም መኖር አለበት ነው። ምክንያቱም የድርጅት አመራር እንደ ሚስጥር አይደለም ማስበው መሰለኝ። እንደ ሚስጥር ቢሆን ፎርዛት ማተር ምርጫ ውስጥ መጀመሪያም የመሳተፍ ፍላጎት የለኝም። ምክትል ፕሬዝዳንታችንም አልተሳተፍም ምርጫ ውስጥ ከመጀመሪያው ጀምሮ ልክ አይደለም በሚል እንደ ግለሰብ አይደለም የምናስበው እንደ ድርጅት ነው የምናስበው። እንደ ድርጅት ሳስብ ሚስጥረ ስላሴን ምን ህሊናዋ ነፃ ያደርጋታል ብቻ ሳይሆን ኢሃፓን ምን ይጠቅመዋል፣ ኢሃፓን ከታሪክ ተጠያቂነት ምን ያድነዋል፣ ለሀገርስ ውጤት የሚያመጣው የትኛው ነው የሚለውን ነው የምንመዝነው። እኔ እያልኩ ማወራው ለንግግር እንዲመቸኝ ነው። አብዛኛውን አመራር እያልኩኝ ነው፣ ወይም አዘርዋይስ ድምጽ የሰጠውን እያልኩኝ ነው። ያንን ስታይ ተነጋግረናል እያልኩ ነው። ኢምፓክት የሚኖረው በዚህ መንገድ አንድ ላይ ቢደረግ ነው። እንደዚህ አይነት ሂደት፣ እንደዚህ አይነት አካሄድ፣ እንደዚህ አይነት እርምጃ አንድ ላይ ቢደረግ ነው
ተባብለህ ከተነጋገርክ በኋላ ተገንጥሎ ሄዶ እንደዚህ የሚያስደርግን ነገር ኤክስኪውዝ ልታደርገው አትችልም። ለምን ኤክስኪውዝ ልታደርገው አትችልም? አይሆንም የተባለ ጉዳይ ስላሉ አይሆንም አልተባለም። ይሄ ነገር እንዴት እንወጣለን አልተባለም። እንዴት እንቀጥላለን የተባለ። ሁለተኛ እንዳልኩ የማዕከላዊ ኮሚቴ ውሳኔ በእንጥልጥል የተተወ ነው። ከዚህ በኋላ ሪኮንሲደር የምናደርግባቸው ምክንያቶች አሉ። ለምሳሌ ትብብሩ ሪኮንሲደር ሲያደርግ ትብብሩ በዛሬው መግለጫ ላይ ሪኮንሲደር አረጋለሁ እያለ ነው። ያዝም ብሎ የመጣ ጉዳይ አይደለም። እንዳልኩ ነው ውስጥ ሆነን እያስተካከልን ያለናቸው ብዙ ነገሮች አሉ። እኔ የማስበው እንዴት ውስጥ ሆኜ ኢሃፓ ከታሪክ ተወቃሽነት ላድነው እችላለሁ፣ እንዴትስ የራሴን መርህም ሳልጥስ እሄዳለሁ የሚለውን ነገር ነው የማስበው። እንዳልኩ ቀላሉ መንገድ አይደለም። ዛሬ እኮ እንደዚህ አናወራም ነበረ በቀላሉ። ኦኬ ሚስጥር ራሷን ከምርጫ ገለለች ወይ አብርሃም ወይ ደግሞ ናትናኤል ወይ የሆነ አመራር ራሱን ከምርጫ ገለለ፣ ዛንዋት የሚባል ነገር ይመጣል። ድርጅቱን አይከፍለውም። ይሄ ኢሃፓ እኮ ወደድንም ጠላንም እየታገለላቸው ያሉ ዜጎች አሉ። ለምን ይከፈላል ድርጅቱ? ለምን በአመራር መካከል ያለው ልዩነት ይታያል? ማድረግ እየቻለን ማለት ነው ነገሮችን ውስጥ ሆኖ ማስተካከል እየተቻለ። ምናልባት አሁን በዚህ ሰዓት ስለ ዲሞክራሲ ማውራት ቅንጦት ሊሆን ይችላል። አፍተር ኦል ግን ሁላችንም አላማችን በየትኛውም መንገድ የምንታገል ለህልውናችን፣ ከዛ ህልውናችንን ካስጠበቅን በኋላ ዲሞክራሲያዊ ስርዓት ለማምጣት ነው የምንታገለው። ሌላ ታሪክ የለውም። ያንን ከዚሁ ፓርቲ እየጣስኩት እንዳልተነጋገርን አድርጌ እኔ ብቻ ነኝ እንደዚህ አይነት የወሰንኩት እያልኩኝ ፓርቲውን አሳልፌ እየሰጠሁኝ አይ ይሄ ለህዝብ ነው እያደረግኩ አይደለሁም። ምክንያቱም